የምዕራብ ለንደኑ ክለብ ቼልሲ በኢንዞ ማሪስካ ቆይታ ላይ ውሳኔ ላይ አለመድረሱ ተገለጸ። በሰማያዊዎቹ ቤት ወጥ አቋም ማሳየት የተሳናቸው ጣሊያናዊ አሰልጣኝ ክለቡ እያሳየ ካለው እንቅስቃሴ አንጻር ክለቡን ሊለቁ የሚችልበት እድል ሰፊ እንደሆነ እየተነገረ ይገኛል። አሁን ላይ ቼልሲ በአሰልጣኙ ዙሪያ ውይይት ላይ እንደሆነ ታማኝ ምንጮች የዘገቡ ሲሆን አሰልጣኝ ኢንዞ ማሪስካ በጃንዋሪ ወር የሚያስመዘግቡት ውጤት ወሳኝነት እንዳለውም ተነግሯል። ታዲያ በዚህኛው የጃንዋሪ ወር ሽንፈቶችን የሚያስተናግዱ ከሆነ ቼልሲ አሰልጣኝ ኢንዞ ማሪስካን እንደማይታገሱም ፍንጭም ተሰጥቷል። ከዚህ ጋር በተያያዘ ቶድ ቦሊና የቼልሲ እግር ኳስ ክለብ ከአሰልጣኝ ኢንዞ ማሪስካ ጋር ውይይት ሊያደርጉ እንደሆነም ተገልጿል። ነገሩ የተፈጠረው አሰልጣኝ ኢንዞ ማሪስካ በበርንማውዙ ጨዋታ ላይ የድህረ ጨዋታ ገለጻ አለመስጠታቸውን ተከትሎ የክለቡ ባለቤቶች በአሰልጣኙ ላይ ጥርጣሬ እንዲያሳድሩ አድርጓልም ተብሏል። ይህንን ጉዳይ በጥልቀት እየተከታተሉ የሚገኙ የቼልሲ ባለቤቶች አሰልጣኝ ኢንዞ ማሪስካ ጋር ውይይት አድርገው በቀጣይ አሰልጣኙን የማሰናበት እድላቸው ሰፊ እንደሆነም ፍንጮች ገልጸዋል። ቦሩሲያ ዶርትመንድ ኦስካር ቦብን ከማንቸስተር ሲቲ በውሰት ለማዛወር ወደ መጨረሻው ምዕራፍ መድረሳቸው ተገልጿል። ማንቸስተር ሲቲ ኦስካር ቦብ በቂ የመጫወቻ ጊዜ እንዲያገኝ በሚል ዝውውር ለማስኬድ ፈቃደኝነታቸውን ለመስጠት ተቃርቧል። የሴሜኒዮን ወደ ክለቡ ለመቀላቀል ከጫፍ መድረሱ የኦስካርን ዝውውር እውን እንዲሆን ትልቁን ሚና እንደሚጫወትም ተነግሯል። ቦሩሲያ ዶርትመንድ ከውሰት ዝውውር ባለፈም የ30 ሚሊዮን ፓውንድ የመግዛት አማራጭ በውሉ ላይ አካቶበታልም ተብሏል። ክሪስታል ፓላስ የብሬናን ጆንሰንን ዝውውር ለማጠናቀቅ ከጫፍ ደረሰ። በክረምት የዝውውር መስኮት ኤብሪቺዜን ያጡት ኦሊቨር ግላስነር በጥር የዝውውር መስኮት ስኳዳቸውን ለማጠናከር ከወዲሁ እየታተሩ ይገኛሉ። ኤዲ ኒኪታን በጉዳት ያጡት አሰልጣኙ ኢስማኤል ሳርን በአፍሪካ ዋንጫው ማጣታቸው አሁን ላይ በጥር የዝውውር መስኮት ወሳኝ ተጫዋች ለማስፈረም እንዲነሳሱም አድርጓቸዋል ተብሏል። ይህንን ተከትሎ የብሬናን ጆንሰንን ዝውውር በቀጣይ 24 ሰዓት ለማጠናቀቅ ተቃርቧል የሚሉ መረጃዎችም ወጥተዋል። ክሪስታል ፓላስ ለብሬናን ጆንሰን ዝውውር 35 ሚሊዮን ፓውንድ ወጪ ያደርጋሉ ተብሎ ሲጠበቅ ይህ ዝውውር የሚሳካ ከሆነ በክሪስታል ፓላስ ታሪክ ትልቁን ሪከርድ ይይዛልም ተብሏል። ማንቸስተር ሲቲ አንደርሰን ኤሊዮትን ከማንቸስተር ዩናይትድ በተሻለ የማስፈረም እድል እንዳለው ተገለጸ። ስሙ በተደጋጋሚ ከማንቸስተር ዩናይትድ ጋር ሲነሳ የነበረው አንደርሰን ኤሊዮት አሁን በማንቸስተር ዩናይትድ እንደሚፈለግም ተገልጿል። ይህንን ተከትሎ ማንቸስተር ሲቲ ከማንቸስተር ዩናይትድ በተሻለ የማስፈረም እድል አለው የሚሉ መረጃዎችን ወጥተዋል። ለምክንያትነት የተያዙት ማንቸስተር ሲቲ አሁን እያሳየ ካለው እንቅስቃሴ አንጻር ሻምፒዮን የመሆን እድል ስላለውና በአውሮፓ መድረክ መሳተፉ ተጫዋቹን የማስፈረም እድሉ ከፍተኛ እንደሆነም አድርጎታልም ተብሏል። ሊቨርፑል እና ቶትናም ሆትስፐር የብራይተኑን የኋላ መስመር ተጫዋች ቫን ሄከን ለማስፈረም ፉክክር ውስጥ ገቡ። የአርኔ ስሎቱ ቡድን የኋላ መስመሩ እንደሚያፈስ የሚታወቅ ሲሆን ከማርኮ ጉዬ የዝውውር ጥያቄ ባለፈ ቫን ሄከን በአማራጭነት ለማስፈረም ከቶትናም ሆትስፐር ፉክክር ውስጥ መግባታቸው ተሰምቷል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ቫን ሄከ በብራይተን ኤንድ ሆቭ አልቢዮን የቀረበለትን አዲስ ኮንትራት ውድቅ ማድረጉን ተከትሎ የበርካታ ክለቦችን ትኩረት ስቧል ሲል መረጃው አሳውቋል።